የዩናይትድ አመራሮች እኔ ክለቡን ብለቅ ምንም ግድ አይሰጣቸውም ነበር። ይህን የተናገረው ብሩኖ ፈርናንዴዝ ነው። በዚህ በኩል ደግሞ አሁንም ቢሆን ሩበን አሞሪም ካርሎስ ባሊባ የመጀመሪያ ተመራጫቸው እንደሆነ ፋብሪዚዮ አሳውቋል። ግን ደግሞ አደም ዋርተን እና ኤደርሰን እቅዳቸው ውስጥ እንዳለ ተናግሯል። በዚህ በኩል ከትላንትና የበርንማውዝ ጨዋታ በኋላ ሲሜኖን ዩናይትዶች ማስፈረም እንደሚፈልጉም እንግዲህ ስፖርትም አስነብበዋል። ዲያጎ ዳሎ ማድሪድ እየፈለገው እንደሆነም እየተወራ ይገኛል። እነዚህን የዝውውር ዜናዎችና ስለ ብሩኖ የተናገረውን ኢንተርቪው እናወራበታለን። ለዚህ ቻናል ግን በቅድሚያ አዲስ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። አሁን ላይ ያነጋገረ የሚገኘው እንግዲህ ከበርንማውዝ ጨዋታ በኋላ የብሩኖ ኢንተርቪው ነው። የብሩኖ ኢንተርቪው እንግዲህ ዩናይትድ እያለ ሳይሆን ይህን ነገር የተናገረው በፖርቹጋል ብሔራዊ ቡድን ባለበት የብሔራዊ ቡድን ግዳጅ ላይ ባለበት ታይም ነው ኢንተርቪው ያደረገውና ኢንተርቪው አሁን ላይ ነበር የተላቀቀው እና ከትላንትና የበርንማውዝ ጨዋታ በኋላ ይሄ ነገር ሲሰማ ትንሽ ገረታዎችን ፈጥሮ ነበር። አሁን ላይ አነጋጋሪ የሆነ ኢንተርቪው ነው። ዩናይትዶች እኔን እንድለቅ ምንም የጣሩት ነገር የለም፣ ይሄን ያህል ፍላጎት አልነበራቸውም፣ እኔ እንድለቅ ፍላጎትም ነበራቸው የሚል አስተያየትን ብሩኖ ፈርናንዴዝ ሰጥቷልና ይሄ ነገር በጣም ያሳዝናል። እኔንም የጎዳኝ ነገር ነው። በዚህ ሰዓት ታማኝ መሆን ምንም ጥቅም የሌለው ነገር ነው የሚል አስተያየትን ሰጥቷልና እግር ኳስ ተጫዋቾች ለሚታመኑላቸው ክለቦች አሉ፣ አንዳንዶቹ ደግሞ ዝም ብለው ቶሎ ብለው ለብር ወይ ደግሞ ዋንጫ ለማሸነፍ ሲሉ እንደሚሄዱ እናውቃለንና ብሩኖ ዩናይትድ መርጫለሁ ግን ደግሞ ዩናይትዶች እኔን አልመረጡኝም የሚል አስተያየትን ነው ይዞ የወጣው። እንግዲህ ሩበን አሞሪም እንግዲህ አዋርቼው ነበረ እና እንደሚፈልገኝም ነግሮኛል። እኔ ዩናይትድን ስለምወድ ክለቡንም ስለምወድ ነው እዚህ ቦታ ላይ መቆየት የፈለጉት። በዚህ በኩል ደግሞ ቤተሰብም አለና እዚህ ቦታ ላይ መቆየት የፈለጉት በሁለቱም ምክንያት ነው። ሩበን አሞሪም እንግዲህ በክለቡ እንድቆይ ስለፈለጉ ነው ከእሱ ጋር ካረኩት ኢንተርቪው በኋላ ነው ወደዛ ለመሄድ ወሰንኩት፣ በጣም ትልቅ ገንዘብ እንደሆነም አውቃለሁ የሚል አስተያየትን ሰጥቷል። እና ብሩኖ ትንሽ ስሜታዊ የሚያደርግ ኢንተርቪው ነው የሰጠው። በዩናይትድ አመራሮች ደስተኛ እንዳልሆነ የተናገረው እና ዩናይትዶች ይህን ያህል ፍላጎት አልነበራቸውም፣ እኔ ኖርኩም አልኖርኩም ብዙም ግድ ማይሰጣቸው ነበረ የሚል አስተያየት መስጠቱ ትንሽ አሁን ላይ በጣም አነጋጋሪ እየሆነ ነው እና ዩናይትዶች አመራሮቹ ብቻ ሳይሆኑ ብዙ ደጋፊዎች ብሩኖ እንዲለቅ ፍላጎት ነበራቸው ብለን መናገር እንችላለን። ምክንያቱም ደግሞ ዩናይትድ ሊያመጣቸው የሚችላቸው ተጫዋቾች እቅድ ላይ የነበሩ ተጫዋቾች እና የሩበን አሞሪም አጫዋወት ለብሩኖ እንደማይሆኑ ስለምናውቅ እኔንም ጨምሮ ብዙ ደጋፊዎች እንግዲህ ብሩኖ በቃ ወደ ሳውዲ ሄዶ 100 ሚሊዮን ዩናይትድ ተቀብሎ እነ ካርሎስ ባሊባን ባመጣ በጣም የተሻለ ነው ብለን ብዙ አስተያየቶችን ስንሰጥ ነበርና ከሩበን አሞሪም ማስተላለፍ አንፃር ብሩኖ 8 ቁጥር ቦታ ላይ ምን ሊያሳየን ይችላል፣ ከካስሜሮ ጋር ወይ ደግሞ ከኡጋርቴ ጋር ተጣምሮ ምን አይነት ነገር ሊያሳየን ይችላል የሚለው ነገር ገና አላየነውም እና ያንን ነገር ማለታችን ኦር ደግሞ ክለቡ የሩበን አሞሪምን አጫዋወት አይቶ ብሩኖን ለመሸጥ መፈለጉ 100 ሚሊዮን ቀላል አይደለም። በዚህ ሰዓት የትልቅ ተጫዋቾች ገና ኤጃቸው 30 ያልሞላ ተጫዋቾች የሚሸጡበት ዝውውር ስለሆነ ክለቡ መፈለጉ ምንም ሊገርም አይችልም። ግን አሰልጣኙ ፈልጎት ነበረ፣ እንኳንም ፈልጎት ያስቀረው አሁን ላይ የብሩኖን ግልጋሎት እየተመለከት ነውና እንደ ደጋፊ እኔም እንደ ብሩኖ እንዲሸጥ እንደሚፈልግ ሰው ስታስቡት በጣም ልክ ነበር። የሩበን አሞሪም ማጫወት ለብሩኖ ፈርናንዴዝ አይሆንም ነበር። ያንን ደግሞ የመጀመሪያዎቹ 3-4 ጌሞች ያስታውቁ ነበር። የብሩኖ ስህተቶች በጣም በዝተው ነበር። በብሩኖ ምክንያት ጎሎች ይቆጠሩ ነበር። ብሩኖ ፈርናንዴዝ አውት የሚሉ ነገር ነበር። ብሩኖ ፈርናንዴዝ የሳውዲ ጥያቄዎችን ተቀበል የሚሉ ብዙ ኮሜንቶች ይደርሱትም ነበርና አይተናል። በቃ በተለይ ደግሞ ፔናልቲ ሚስታቸው ሞመንቶች ነበሩ። በቃ የፉላም ጨዋታ ማስታወስ እንችላለን ምናምን ነገርና እነዛ የመጀመሪያዎቹ ፈርስት ጌሞች ብሩኖ ፈርናንዴዝን ጫና ውስጥ ከተውት ነበረ። ደጋፊው ደግሞ ብሩኖ ፈርናንዴዝ ያችን የ100 ሚሊዮን ጥያቄ ወደ ሳውዲ የሚወስደውን ጥያቄ መቀበል ነበረበት የሚል ብዙ ደጋፊም ነበረ። ግን ደግሞ ያን ነገር አልተቀበለም። ዩናይትድ መቆየት ፈለገ። ከዛ ብሩኖ ስህተትም እየሰራ ሲመጣ ደግሞ ብዙ ትችቶች ደረሱበትና ደጋፊው መፈለጉ እኔ ልክ ነው ብዬ አላስብም። ብሩኖ ፈርናንዴዝም ሳይፈልጉት ቀርቶ እንዳልሆነ ያውቃሉ። ትልቅ ገንዘብ ነው የመጣው። ዩናይትዶች ካርሎስ ባሊባን እየፈለጉ ነው። ካርሎስ ባሊባ ምን ያህል ምርጥ ተጫዋች እንደሆነ ተመልክተናል። ስለዚህ ለቦታው የሚመጥን ሰው ካርሎስ ባሊባ ነው። የ10 ቁጥርን ተጫዋች 8 ቁጥር ቦታ ላይ አምጥቶ ማጫወት የማይመስል ነገር ስለነበረ ብሩኖ ቤንች ከመሆን 100 ሚሊዮን ማግኘት የተሻለ ነገር ነበር። በዛ የዝውውር መስኮት ላይ ሲወራ የነበረው ነገር ዩናይትዶች እንግዲህ የፋይናንስ ችግር እንዳለባቸውና ብዙ ገንዘቦችን ማውጣት እንደማይችሉ ብዙ ሲነገር ነበር። ስለዚህ እንደ እቅድ የተያዙት ነኩኛ ብራይን ምቤሞ የብራይን ምቤሞ ዝውውር ደግሞ በጣም አሰልቺ ስለነበረ የዝውውር ነገር አስጊ ነበርና ብሩኖ ያንን ነገር ይቀበል ብሎ ብዙ ደጋፊ መፈለጉ ወይ ደግሞ አመራሮቹ መፈለጋቸው ብዙም እንደ ክፋት አለውም። ግን ለብሩኖ ፈርናንዴዝ
እንደሱ ስሜቱን እረዳዋለሁ። በሱ ቦታ ብትሆኑ እናንተ ዋጋ የከፈላችሁለት ቡድን ምንም በሌለበት ታይም ላይ ቡድኑ ምንም ነገር ባላሳካበት ታይም ላይ ብዙ ነገር እያደረገ ይሄ ተጫዋች የሆነ ክለብ ቢሆን በጣም እርግጠኛ ነኝ የባላንዶር አሸናፊ ነው የሚሆነው። በዚህ ፐርፎርማንሱ ዩናይትድ ቤት እንደዚህ አይነት ሪከርዶችን እየያዘ እንደዚህ አይነት ቁጥሮችን እያስመዘገበ ሌላ የተሻለ ቲም ላይ የተሻለ ጎል የሚያገባ አጥቂ ያለበት ላይ እንደ ቡድን የሚጫወቱ ዋንጫ የሚያነሱ ክለብ ላይ ቢሆን በጣም እርግጠኛ ነኝ የባላንዶር ተጫዋች ነበር የሚሆኑና ግን ደግሞ ወደ ዩናይትድ መቀላቀሉ ዩናይትድ ሲቀላቀል ተናግሯል። ዩናይትድ ዝውውር ሲሳካ አልቅሻለሁ የሚል ማስቴት ከዚህ በፊት ሰጥቶ ነበርና ክለቡን ስለሚወደው ክለቡን ስለሚፈልገው ነው እዚህ ክለብ ውስጥ የተቀላቀለውና በመጥፎ ጊዜም ጥሩ እየተጫወተ በጥሩም ጊዜም ጥሩ እየሆነ እዚህ ድረስ መጥቷል። ብሩኖ ፈርናንዴዝ እንኳንም የና አመት ቆየ የሚያስብል ፐርፎርማንስ አሳይቶናል። በቃ አመራሮቹ ብሩኖ መቅረቱን ያመሰግናሉ ብዬ አስባለሁ እና ደጋፊ ማውል ላይ ያመሰግናሉ። የበርንማውዝ ጨዋታ በቂ ነው። ምን አይነት ቅጣት እንድናስቆጠር አይተናልና በዚህ በፕሪሚየር ሊጉ እንግዲህ አሁን በዚህ እንኳን በዚህኛው ዩናይትድ እንኳን በ8 ቁጥር ቦታ ላይ እየተጫወተ 10 ቁጥር ቦታ ላይ ወደ ጎሉ ሳይቀርብ እንኳን ከፍተኛ አሲስት እያደረገ ነው። ከዚህ በላይ ምስጋና ሊገባው የሚችል ተጫዋች ነው። ብሩኖ ፈርናንዴዝ ክረምቱ ላይ እንዲለቅ አመራሮቹ መፈለጉ ደጋፊዎቹ መፈለጉ ልክ ነው ብዬ አላሰብም። እንደ ብሩኖ ግን ትንሽ ልብ ሊሰብር ይችላል፣ ትንሽ ሊያሳዝን ይችላል። በዛ ላይ ደግሞ 30 ስላለፈው ትላልቅ ክለቦች ላይ ፈልጉት ይችላሉ። ግን ደግሞ ብሩኖ ስትመለከተው ሊፈልጉት ይችላሉ። ያው የዝውውር ገንዘቡ ዩናይትዶች እንደሚፈልጉት 100 ሚሊዮን ላይ ያወጡ ይችላሉ። ለ30 ሳውዲዎች ችግር ሳይለባቸው ነው ዝም ብሎ የፈለጉትን ያህል ገንዘብ የሚያወጡት የፈለጉትን ያህል ደሞዝ የሚከፍሉት እና ብሩኖ ፈርናንዴዝ የኛው አስተያየቱ ትንሽ አነጋጋሪ ሆኖ ነበረ። ከዛም ግልጽ አድርጎ ይሄ ኢንተርቪው በፖርቹጋል ብሔራዊ ቡድን ባለ ሰዓት ነው የተሰጠው እንጂ በዚህ ዩናይትድ ውስጥ በነበረበት በዚህ ጊዜ ውስጥ አይደለም የተሰጠው የሚልም መግለጫ ወጥቷልና ይሄ ነገር ምን አይነት ነገር ሊፈጥር ይችላል እስቲ የምንመለከተው ነው የሚሆነው። ያው አሞሪም ይፈልገኛል ስላለ ከአሞሪም ጋር ያለው ነገር ጥሩ ሰው ከሆነ ምንም ችግር የለውም። አሞሪም እንደሚፈልገውም ደግሞ ደጋግሞ አሳይቶናል። ዩናይትዶች ብሩኖ ስህተት በሚሰራበት ሳይት ቤንች አላደረገውም፣ እያሰለፈው ነበር። ደጋፊ እሱን አስወጣና ሜኑን አስገባለን ሜኑ እዛ ቦታ ላይ ይጫወት ምናምን ነገር ብለው ብዙ ጥያቄ ሲያቀርቡለት ብሩኖን አስጀምሮ እንግዲህ አሁን ያለበት ደረጃ ደርሷል። ከአሞሪም ጋር ያለው ግንኙነት ጥሩ ከሆነ ከደጋፊው ጋር ያለው ግንኙነት ጥሩ ከሆነ አመራሮቹ ይሄን ያህል ብዙም ማተር የሚያደርጉ ናቸው ብዬ አላስብም እና ክለብ ያው ደጋፊ ነው ዋናው ነገር አመራሮቹ አይደለም። ከደጋፊው ጋር ብሩኖ ደግሞ ምን ያህል አሁን ተወዳጅ እንደሆነ እናውቃለን። ከበፊትም ጀምሮ ምርጥ ተጫዋቾቻቸው ነው። በዛ ሰዓት ሰመር ላይ እንዲለቅ የፈለጉበት ዋነኛው ሪዝን ካርሎስ ባሊባ ነው። የሩበን አሞሪም ፎርሜሽን ነው። በቃ እዛ ቦታ ላይ ብሩኖን 8 ቁጥር ቦታ ላይ ሊከተው እንደሚችል ሲታሰብ የሚመጥን ተጫዋች ቢሆን ይሻላል ከሚል አንጻር ነው እንጂ የብሩኖን ጥላቻ እንዳልሆነ ይረዳል ብዬ አስባለሁ። ግን ደግሞ ስሜት እንደሚጎዳ በጣም ግልጽ ነው። ስለ ካርሎስ ባሊባ እዚሁ እያወራን ነው። እንግዲህ አሁን ላይ እንግዲህ የጃንዋሪ ዝውውር መስኮት ሊከፈት ነው። ስለዚህ የዝውውሩ ዜናዎች በጣም ይበዛሉ። ካርሎስ ባሊባ የአሞሪም ዋነኛ ተመራጭ ተጫዋች እንደሆነ ሁላችንም እናውቃለን። የሰመሩ ትራንስፈር ላይ ብራይተኖች ግግም ብለው ነው በቃ ላለመሸጥ የወሰኑት። ምንም አይነት ዋጋ ሳይለጥፉበት ነው ራሱ ዩናይትዶች ከዚህ ድርድር ራሳቸውን ያገለሉትና ምን ያህል ፍላጎት እንደነበራቸው እነ ብራያን ምቤሞ እነ ማቲያስ ኩኛን ጨርሰው ወደ ባሊባ ሲሄዱ ብዙዎችን ያስገረመ ነገር ነበርና ዶንት አንደርስቲሜት ዩናይትድን ሲል ነበር ራሱ ፋብሪዞ። ምን ያህል ግራ የሚያጋባ ዝውውር ነበር። ዩናይትዶች እኮ ገንዘብ የላቸውም፣ ዩናይትዶች ይህን ያህል ገንዘብ ማውጣት አይችሉም በሚባልበት ሰዓት ወደ ካርሎስ ባሊባ ሌላ ወደ 150 ወደ 100 ሚሊዮን ወደ 120 የሚጠጋ ተጫዋችን መፈለጋቸውና መጠይቃቸው ብዙዎችን ያስገረመ የዝውውር መስኮት እንደነበር ሁላችንም እናውቃለን። ግን ደግሞ ብራይተኖች መሸጥ እንደማይፈልጉ ነው ግልጽ አድርገው የተናገሩት። ምንም አይነት ዋጋ ሳይለጠፍበት ነው ከብራይተን ድርድር ራሳችንን ያገለል ነውና አሁን የጃንዋሪ ዝውውር መጥቷል። ስለዚህ ካርሎስ ባሊባ ስንመለከተው በዚህ 16 የፕሪሚየር ሊግ ጨዋታዎች ይሄ ነው የሚባል አመርቂ ውጤት አላሳየም። መጥፎ ተጫዋች ሆኗል ወይ ደግሞ አቋሙ ወርዷል የሚያስብል ተጫዋች ነው እየሆነ ያለውና አሰልጣኙ የመጀመሪያዎቹ ጌም ላይ ዩናይትድ እሱን መፈለጉ ትልቅ ክለብ እሱን መፈለጉ አፌክት ያደርገዋል ብሎ ተናግሮ ነበር። ያው ዩናይትዶች ከካርሎስ ባሊባ ወኪል ጋር የተወሰነ ንግግር እንዳደረጉና በካርሎስ ባሊባ በኩልም በግል ጉዳይ መስማማት ላይ እንደደረሱ እንግዲህ የተወሰኑ ነገሮች ሰምተን ነበር። የብራይተን ነገር ነበር የቀረውና ካርሎስ ባሊባ ብራይተኖች አልለቅም ወይ ደግሞ አልፈልግም ማለታቸው ጎርቶታል ብዬ አስባለሁ። ወር ደግሞ ፍላጎቱን ቀንሶ በጃንዋሪ ዝውውር
እንዲለቁት ያደረገበት መንገድ ነው ተብሎ እየተገመተ ነበር። አሁን ግን መደዳው የሚያሳየው ብቃት ትንሽ ወረድ ያለና ዩናይትዶች ምናልባት ወደ ኤንደርሰን ወይ ደግሞ ወደ አደም ዋርተን አይናቸውን ቢያዞሩ ይሻላል የሚል ነገር ነው ያለውና ፋብሪዞን ባሳወቀው መሰረት አሁንም ቢሆን አደም ዋርተን እና ኤንደርሰን የዩናይትድ እቅድ ውስጥ እንዳሉ ነው። ግን ደግሞ ዋነኛ ተመራጭ ሩበን አሞሪም የሚፈልጉትም ተጫዋች ባሊባ ስለሆነ በባሊባ በኩል አሁን የምንሄደውና ባሊባ ልክ እንደ ካይሴዶ እንግዲህ ወደ 120 ሚሊዮን ይጠጋል ተብሎ ይጠበቃል። ዩናይትዶች ግን እስከዛ ድረስ ያወጣሉ ብዬ አላስብም እና ካለው አቋምም አንጻር የተወሰነ ድርድር ይጠብቃቸዋል። ዋጋውን ቀንሰው ያስፈርሙታል ብዬ አስባለሁና ካርሎስ ባሊባ ምን ያህል ምርጥ ተጫዋች እንደሆነ ደጋግመን አውርተንበታል። በዩናይትድ ማሊያ ማየት ከምፈልጋቸው የክረምቱ የዝውውር መስኮት አልተሳካም ብዬ እንደዋል አይደል 100% የተሳካ ዝውውር አይደለም ብዬ ማስበው ካርሎስ ባሊባን እዛ ቡድን ውስጥ አለመጨመራችን ነው እንጂ ካርሎስ ባሊባ እዛ ቡድን ውስጥ ተጨምሮ ቢሆን ኖሮ ዩናይትዶች የጎደላቸውን በሙላ ሞልተዋል ብዬ መናገር እችላለሁ። አጥቂ ሴስኮን አምጥተዋል። ማቲያስ ኩኛ በጋርናቾ በኩል በዚህ በኩል ብራይን ምቤሞ ለአሞሪ ማጫወት የሚሆን ከዛ ደግሞ ትክክለኛ ውጤት ያመጡ ተጫዋቾች ናቸው። እነዚህ ተጫዋቾች ሴኒ ላመንስን እየተመለከተን ነው። ቢያንስ ከባለፈው ከኦናና ፐርፎርማንሶች ይሻላል፣ ከአልታይም ፐርፎርማንሶች ይሻላል። የትላንትናው የአምስተኛ ጎል እንዳይቆጠረብንም ያደረገንም መንገድ ስንመለከት ዩናይትድ ከሱ ስር አንድ ጨዋታ ብቻ መሸነፉንም ስናስብ መጥፎ የሚባል በረኛ አይደለም። ልምድ የለውም። የትላልቅ ሊግ ላይ አይደለም የመጣው። ከቤልጂየም ሊግ ወደ ፕሪሚየር ሊግ መጥተ እንደዚህ ፐርፎርማንስ ማድረግ በዚህ ታዳጊነት ትልቅ ነገር ነውና ዩናይትዶች የተሳካ ዝውውር ለማለት አንድ ክፍተት የሆነ ቦታቸውን መሙላት ነበረባቸው። የመሀል ሜዳ ክፍተታቸውን ሳይሞሉ ቀርተውት በካስሜሩና በብሩኖ ተጫውተናል። ዋጋ የሚያስከፍሉ ቦታዎች ነበሩ። እነዛ ዋጋ ከፍለናል የመጀመሪያዎቹ ጌሞች። ከዛ ካስሜሮ ተቀይሮ ሲወጣ የሚገቡብን ጎሎች ምናምን በጣም ብዙ ቁጥራዊ መረጃዎች የወጡበት የመሀል ሜዳ ክፍል ያለን እና ካርሎስ ባሊባን አሁን ላይ ጃንዋሪ ላይ የማስገባት ወር ደግሞ እዚህ ቡድን ውስጥ የመቀላቀል እድል ማግኘት ከቻሉ በጣም ግልጽ የሆነ ነገር ነው። ዩናይትድ በዚህኛው ጃንዋሪ ላይ ትልቅ ገንዘብ ያወጣል ወይስ አያወጣም የሚለው ነገር ራሱ አጠራጣሪ ነው። ይሄን ያህል ገንዘብ ማውጣት አይፈልጉም። ምናልባት ካርሎስ ባሊባን አናገረው የተወሰነ ነገር ጨርሰው ሰመሩ ላይ ለመጨረስ የሚሞክሩ ከሆነ ያው እንደፈረደብን እንግዲህ የአትሌቲኮ ማድሪዱ እዚሁ ቼልሲ ቤት የምናውቀው ጋራገርን ነው ልናይ የምንችለው። ያው የእሱ የውሰት ውል ሊኖረው ይችላል፣ ዩናይትዶች በውሰት ያስፈርሙታል የሚል ነገር እየሰማን ስለሆነ እሱን ነው ልናይ የምንችለው። ግን ደግሞ ካርሎስ ባሊባ ዋነኛው እቅድ ነው ብሏል። እንግዲህ ፋብሪዞ ማሳውቋል። እኔ መስን ያለኝ ከኤደርሰን አይኖ በዚህኛው ሲዝን እያሳየ ያለው ፐርፎርማንስ በጣም አሪፍ ነው። ግን ደግሞ እንደ ካርሎስ ባሊባ አይደለም። ካርሎስ ባሊባ በአንዴው እንዲህ ብሎ እንግዲህ የሚወርድ ተጫዋች አይደለም። በአንዴው እንደማይወርዱ ሁላችንም እናውቃለን እና ፐርፎርማንስ በአንዴው ይቀንሳል ብዬ አላስብም። ዩናይትድ መጥቶ ፐርፎርማንሱ መመለስም ይችላል። ብራይተን ቤት ያንን የነበረውን አቋም መልሶ አላሳየም ማለት ድጋሚ አያሳየም ማለት አይደለም እና አሰልጣኙ ፍላጎት እንዳጣ የሆነ ተረድቶታል ብዬ አስባለሁ። ብራይተኖች በዚህኛው የዝውውር መስኮት ዋጋ ይለጥፉበታል ብዬ አስባለሁ እና እዛ ግን ወደ ኖቲንጋም ስንመለስ ኖቲንጋም የሆነ ላለመውረድ ላይ ያለ ቲም እየሆነ ስለሆነ በዚህኛው ሲዝን እንኳን ሶስተኛ አሰልጣኛቸው ነውና እንደዚህ አይነት ወሳኝ ተጫዋቾችን ይለቃሉ ብዬ አላስብም። አደም ዋርተንም ትንሽ የኛ ዩናይትድ ኢንተረስትድ አይደለም። ከነ ባሊባ ከነ ኤደርሰን ቀጥሎ ነው አደም ዋርተን ላይ የሚመጡና ባሊባን ካጡ ነው ወደዚህ ሊመጡ የሚችሉት። ጃንዋሪ ዝውውር ላይ እንግዲህ ካጡት ምናልባት ኤደርሰን ላይ ሊሞክሩ ይችላሉ እንጂ ከባሊባ የሚያልፍ አይመስልም። እስቲ በደንብ መግፋቱ አይቀርም። ስለዚህ ጉዳይ ማውራታችንም አይቀርም። ትናንትና እንግዲህ የሲሜኒዮ የፐርፎርማንስን ተመልክተናል። ብዙ ክለቦች የሚፈልጉት ተጫዋች ነው። ሲቲ ይፈልገዋል፣ ሊቨርፑል ይፈልገዋል። በዚህ በኩል ደግሞ ቶተንሃምም አለና ዩናይትድ ከትላንትናው የበርንማውዝ እና ዩናይትድ ጨዋታ በኋላ እንግዲህ ስካይ ስፖርት እንዳወጣው መረጃ ከሆነ በዚህ የጃንዋሪ ዝውውር እሱን ለማስፈረም ፍላጎት እንዳላችሁ ተናግሯል። ሲሜኒዮ እና ሩበን አሞሪም ከዚህ ቀደም እንግዲህ በክረምቱ ዝውውር መስኮት ተነጋግረው እንደነበረ መረጃዎች አሳይቷል። ፋብሪዞም አሳውቋልና ግን ደግሞ እቅዳቸው ኩኛና ብራይን ምቤሞ ስለነበሩ እነሱም ማስፈረም ላይ ፎከስ አድርገዋል የሚል ነገር ነው ያለውና በዚህኛው የጃንዋሪ ዝውውር ዩናይትዶች ይህን ዝውውር የማሳካት እድል ሊኖራቸው ይችላል። ተፎካካሪ መሆን ይችላሉ። ግን በዚህ ሰዓት ሊቨርፑልን ይመርጣል ወይ ደግሞ ቶተንሃምን ይመርጣል? ዩናይትድን እነዚህ አራት ክለቦች አሉ። ኦልሬዲ ዋጋ የተለጠፈለት ነው። 65 ሚሊዮን የከፈለ ይወስዳል እና የተጫዋቹ ምርጫም ሊሆን ይችላል ብዬ አስባለሁ። ምናልባት አድቫንቴጅ ሊኖረን የሚችለው በክረምቱ የዝውውር መስኮት ሩበን አሞሪም ስላዋሩት እሽታው ወደ ማንቸስተር ሊሆን ይችላል ብዬ አስባለሁ እና ዩናይትድ በየትኛው መንገድ ላይ ያጫውተውን የፈለገው ብለን ልንጠይቅ እንችላለን። ያው
ፊት ለፊት ላይ ያሉት እነ ሴስኮ ኩኛና ቡሞ አለ። ግን ደግሞ በዚህ በኩል መርሳት የሌለብን በቀኙ በኩል አማድ እንደ ተከላካይም እንደ አጥቂም ሆኖ ከቡሞ ጋር ያለውን ጥምረት የምናደንቀውን ጥምረት አለ። በዚህ በኩል ስንመለከት ግን ዳሎ ነው እያየን የነበረው። ከዛ ደግሞ ዶርጉ ነው እያየን የነበረው። ዳሎ አሁን እነዚህ 3-4 ጌሞች ላይ በጣም አሪፍ ፐርፎርማንስ እያሳየ ስለሆነ እያመሰገነው ነው። ሀሳቡ እንግዲህ የሩበን አሞሪም ልክ እንደ አማድ ሲሜኒዮን በዚህ በኩል አድርጎ ከኩኛ ጋር ያለውን ጥምረት አሪፍ አድርጎት ያው ሲሜኒዮ ወደ ተከላካዮቹ እየተመለሰ ለመከላከልም ልክ እንደ አማድ ወደፊትም እየሄደ አሪፍ የሆነ የማጥቃት ሂደት ባላንስድ የሆነ የማጥቃት ሂደት ለመፍጠር ይመስለኛል። ሪስክ አለው፣ በጣም ሪስክ ያለው ነገር ነው። በሶስት ተከላካይ መጫወት ከባድ ነው። ዩናይትድ እንዲሁም በቀላሉ ጎል እያስቆጠረ ነውና ምን አይነት አሰላለፍ ይዞ ሊመጣ ይችላል? ሊሳንድሮ ማርቲኔዝ እና ማቲያስ ዴሊት ልንመለከት እንችላለን። ሌኒሮም ትንሽ አሁን ላይ ያለው አቋም ጥሩ አይደለም እና በእነዚህ ሶስት ተከላካዮች ነው ሊጫወት የሚችለው ጥሩ ከሆኑ ብዬ አስባለሁና ወይ ደግሞ ሉክሾ ሊጠቀም ይችላል። ሊሳንድሮ ማርቲኔዝን ቤንች አድርጎ የሲሜኒዮ እና የአማድ ከዛ ደግሞ ምቦሞ ኩኛ ሴስኮ ግን እንደ አጥቂ እንደ ፊት ለፊት እንዳለው ቲም በጣም ነው የሚያስፈራው። የዩናይትድ ፊት ለፊት በዚህ ሰዓት ላይ ያለው ፍጥነት ያለው ሪያክሽኖች ያለን ኤክስጂ ራሱ በፕሪሚየር ሊጉ አንደኛ ነው። በቀላሉ 10 ምናምን ሹት እያደረገን የምንወጣ ክለቦች ሆነናል። ከፍተኛ ኤክስጂ ግን ደግሞ ወደ ጎል የመቀየር እድላችን ደግሞ ጠባብ ነው። እነዛን ሹት የምናደርጋቸውን ወደ ኦን ታርጌት የምንሞክራቸውን ኳሶች ጎል ብናደርጋቸው ዩናይትድ እዚህ ደረጃ ላይ እንደማይቀመጥ እናውቃለን እና የማጥቃት ሂደታችን በጣም አሪፍ ነው። ያንን የማጥቃት ሂደት ደግሞ ዝም ብለን አላመጣም ነው። ያስፈረምናቸው ተጫዋቾች ጥሩ ፐርፎርም እያደረጉ ስለሆነ ነው እና ሲሜኒዮ እዚህ ቡድን ላይ ቢመጣ ሞር የማጥቃት ሂደታችን ፈጣን ይሆናል። የመከላከል ሂደታችን ግን ትንሽ ሊቀንስ ይችላል ብዬ አስባለሁ። በላይኛው በኩል ግን ደግሞ ስንመለከት የዶርጉና የዳሎ እንቅስቃሴ አሁን ነው ዳሎ የተሻለው እንጂ በመከላከሉ ሂደት ይሄን አይደለም ብዬ አስባለሁ። ክፍተቱ ደግሞ ያለን የመከላከል ሂደት ላይ ሴንተር ባኩ ላይ ነው። ሴንተር ባኩ በጣም ከፍተኛ የሆነ የመከላከል ድክመት እንዳለው ተመልክተናል። በርንማውዝ ጨዋታ ላይ ስንመለከት እንደነበረው እንግዲህ ዩናይትዶች በ4 ባክፎር ለመጫወት ሲሞክሩ አይተናል። ዳሎ ወጣ ገባ እያለ እየተጫወተ ነው። አንዴ 3 ተከላካይ ይሆናሉ፣ አንዴ 4 ተከላካይ ይሆናሉና ያንን ጥምረት ግን በሲሜኒዮ በኩል ላያየው እንደሚችል በጣም ግልጽ ነውና ሲሜኒዮ ያንን የግራ ተከላካይነት ባህሪ ሊኖረው አይችልምና ምን አይነት ነገር ሊፈጥሩ ይችላሉ? እንደተባለው የመሃል ሜዳው የሚያስፈርሙ ተጫዋች ባሊባ ከሆነ ግን ልክ ትላንትና ካስሜሮ ሲያደርግ የነበረውን ነገር ሉክሾ ወደዛ ሲያጠቃ ከሄቨን ጎን እንደሚሆነው ባሊባ ከመጣ ባሊባንን ነገር ከቨር ያደርጋል ብዬ አስባለሁና ሩበን አሞሪም ብዙ ይጨነቁበታል። ግን ደግሞ ሲሜኒዮን ዩናይትዶች ቢያስፈርሙ የተሻለ ነገር ነው። ግን ዋነኛ ፎከስ አድርገው ቢሰሩበት ማሰበው ባሊባ ወደ ደግሞ ይደርሰን የሆነ ይማል ተጫዋች ነው። በቃ የሚያስፈልገንን ቦታ ላይ ከቨር አድርጎ ከዛ በኋላ ያ ኤክስትራ ነገር ይመስለኛል በክረምት የዝውውር መስኮትም ማግኘት ይችላሉ። ግን ደግሞ የሲሜኒዮ ጉዳይ በዚህ በጃንዋሪ የዝውውር መስኮት የሚያልቅ ይመስላል እና ቀጣዩን ከጃንዋሪ በኋላ ያሉትን ሲዝኖች በበርንማውዝ ያሳልፋል ብዬ የማላስበው ተጫዋች ስለሆነ ዩናይትዶች እድሉን ካገኘ ይህን ነገር መሞከሩ የማይከፋ ነገር ነው። እስቲ ጠልቀው ከገቡበት በደንብ የምናወራበት ይሆናል። ሌላኛው እንግዲህ ጥሩ ፐርፎርማንስ እያደረገ ነው እያልን ነበር አይደል? ዳሎ ነው። ዳሎን እንግዲህ ማድሪድ ፈልጎ ብቅ ብሏል። ማድሪድ ዳሎን መፈለጉ ትንሽ ሊገርም ይችላል አይደል? እኛ እየተማረረንበት ነው። ግን ደግሞ ዓለም ላይ ምርጥ የሚባሉ ተጫዋቾችም የሚለቃቀመው ክለብ ዳሎን መፈለጉ ትንሽ ግርምታን ሊፈጠር ይችላል። አሁን ያለው የዳሎ እንቅስቃሴ በቃ አሪፍ የሚያስብል እንቅስቃሴ እያደረገ ነው። ግን ደግሞ ሩበን አሞሪም ዩናይትድ ዳሎን ይሸጡታል አይመስለኝም። አይኖ አርኖልድ ጥሩ ፐርፎርም እያደረገለት አይደለም። ካርቫል ነው እድሜው ገፍቷል፣ ጉዳትም እያስቸገረው ነው። ለዣቪ አሎንሶ ቲም ዳሎ እዛ ቦታ ላይ ቢሄድ በቋሚነት አሪፍ ሊሆን ይችላል። ሊጉም ይሄን ያለ እንግሊዝ ፕሪሚየር ሊግ አይደለም፣ ጥሩ ፐርፎርም ያደርጋል ብዬ አስባለሁና እንደሞ ዩናይትዶች ይለቁታል ምን ብዬ ማላስበው ተጫዋች ነው። ምንም እርግጠኛ ባልሆነ ቦታ ላይ ዳሎን መልቀቅ አስፈላጊ አይደለም። በዛ ላይ አሁን ያለው ፐርፎርማንስ ደግሞ አሪፍ ስለሆነ ዳሎን ማስቆጠር ይቻላል ነገር ነው። ማድሪድ እዚህ ነገር ላይ ከገፋ ምን ሰማው ነው የሚሆነው። ግን ዩናይትዶች የመልቀቅ ፍላጎት አላችሁ ብዬ አላስብም እና እስቲ አዳዲስ የዝውውር ነገሮች መሰማታችሁ አይቀርም። አዳዲስ ነገር ካለም ሼር ማድረጋችሁ ነው የሚሆነው። ይህንን ቻናል ግን ሰብስክራይብ ማድረግ እና ላይክ ማድረግ ሼር ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።